ጤና ይስጥልን ክቡራን አድማጭ ተመልካቾቻችን እንግዲህ ከሰሞኑን በተለይም በምዕራብ ወለጋ በጊምቢ ወረዳ ቶሌ ቀበሌና ሌሎች አካባቢዎች በዘግናኝ ሁኔታ ንጹሃን አማሮች በማንነታቸው ብቻ እየተለዩ ሰኔ 11 ቀን ከጧቱ 3 ሰዓት ጀምሮ እስከ ምሽት 12 ሰዓት ድረስ ያለ ገላጋይ ያለ ሃይባይ እስካሁን ድረስ በውል በተለየ ቁጥር ከ500 እስከ 700 የሚደርሱ ንጹሃን አማሮች በኦሮሞ ነጻነት ሰራዊት ወይም ኦነግ ብሎ ራሱን በሚጠራ ሰራዊት ተጨፍጭፈዋል። ይህንን አስመልክቶም የተለያዩ የሀገር ውስጥና የውጭ ሀገር ሚዲያዎች ዘ ጋርዲያን፣ ዋሽንግተን ፖስት እና ሌሎች ቢቢሲን ጨምሮ እንዲሁም የአሜሪካን የውስጥ ቴሌቪዥኖች ሁሉ ሳይቀር በአማራዎች ላይ ተለይቶ የተደረገውን ግድያ የዘገቡ ነው። አሁንም ጨምሮ መረጃዎችን ያያየን ነው። ይህንን እንግዲህ በዋናነት ደግሞ የኦሮሚያ የሚባለው ክልል መንግስት ነኝ የሚለው አካል እንዲሁም የፌደራል መንግስት የሆነው አካል ጠቅላይ ሚኒስትሩን ጨምሮ ወንጀሉ መፈጸሙን አምነው ይቅርታ የሚመስል ጥያቄ አቅርበዋል። እንግዲህ ይህንን አስመልክቶ የአማራ ፋኖ በይፋት መሪ የሆኑት መከታው ማሞ መስመር ላይ ያሉ በተለይ በወለጋ በምዕራብ ወለጋ የተደረገውን ጭፍጨፋ ሊያወግዙ እዚህ በቀጥታ የስልክ መስመር ላይ ገብተውልናል። ፋኖ መከታው ማሞ እናመሰግናለን። እንግዲህ ቀደም ብዬ እንደገለጽኩት በምዕራብ ወለጋ ከፍተኛ ቁጥር ያለው ከ500 እስከ 700 የሚሆን አማሮች ተጨፍጭፈዋል። እንዲያው በቅድሚያ በዚህ ጭፍጨፋ ምን ተሰማችሁ ፋኖ መከታው? እሺ እኔ በጣም ነው ያዘንኩት። እንግዲህ ያው መቼም እንደ አማራ ያው ሁሉም ቁጭታችን በውስጡ ሆኖ ያው ሳት እየነደደብን በልባችን ላይ ያለውን አሳስሮናል። መጀመሪያ አሳስሮናል እኛን። ምክንያቱም ታንም ቀደም በብዙ ቦታዎች በቤንሻንጉልም በተለያየ በዚህም በሸዋም አጣየም በመከተልም በወለደም በብዙ ጊዜ ያው 4 ዓመት ጨርሶ 5ኛ ዓመት እየገባ ነው። በቀኑ እንደ ቄራ እንደገባ በሬ እየታረደ ነው ያለው የአማራ ልጅ ያው 200 300 400 አሁንም ይባስ እስከ 700 በአንድ ቀን መጨፍጨፍ ማለት ይሄ ቀጥታ የታወጀበት ነው ብዬ ነው የማስበው። አማራን ለማጥፋት የታወጀበት በቃ ታውጆበታል። ስለዚህ ያው መንግስት እንግዲህ እኔ እንደሚሰማኝ ያው በእኛ ጋር ፋኖ ራሱን አማራ ህዝብ ተደራጅቶ በፋኖ ስም ራሱን እንዳይከላከል ራሱን እንዳይጠበቅ እንግዲህ መንግስት የአማራን ህልውና ማስጠበቅ ይህም የዜጎችን ደህንነት ማስጠበቅ የራሱን ብቻ እንደለየ በቃ ይሄ ራሱን መንግስት ራሱ ያሳውቃል። አንድን ብሔር አተኩሮ ማጥፋት የሚለውን ነገር በቃ ሙሉ በሙሉ ተራፍሮበታል። ስለዚህ እንግዲህ አማራ እንግዲህ አሁን እንግዲህ መቼ ድረስ ነው ወይ ካልጠፋ ጠፍተንም ደግሞ ምንም ማድረግ አንችልም። በቃ ጠፍተን ነው ወይ ከሞትም መሬት ውስጥ ሆነን ምን አድርገን ነው እሱ የምንከላከለው? ከዚህ ወዲያ መቼ ነው የሚነቀው አማራ? መቼ ነው የሚነቀው? አሁን ያለንበት ደረጃ እኮ አንዱ ራሱ ተደራጅቶ ራሱን እንዳይከላከል እየተሳደደበት ነው እኮ ያለው። ምክንያቱም ወለጋ አልፎ ሸዋ ውስጥ ገብቶ ጎጃም ውስጥ ገብቶ መጨፍጨፍ ነበር አላማው። አሁን እነሱ እቅድ እኮ ሸዋን ሙሉ በሙሉ ማጥፋት እስካሁን በሱ እቅድ ነበረ፣ ግን ፋኖ ስለተደራጀበት ነው። አሁን ምን ማድረግ ነው ያለው? ፋኖ የሚባለውን ነገር አጥፍቶ ወደ ሌላው ክልል ገብቶ ማጥፋት ነው እሱ። ስለዚህ አማራ መቼ ነው የሚነቀው
መቼ ነው ሁሌ መግለጫ እየሰጠን ሁሌ ሰልፍ መቼ ድረስ ነው አማራ መቼ ድረስ ነው ብዬ ነው እኔ በጣም ነው በቃ ነው። እንዴት ነው አማራ ህዝብ ይሄንን እንዴት ነው የተመለከተው? እንግዲህ ውስጣችን ያለው አሁን እኔ እንግዲህ ኦህዴድ ብቻ አይደለም ጠላታችን ብዬ ነው የማስበው። የራሳችን በቃ ድሮ አዴን ነበር አሁን በስተግና እያለ የራሳችን በቃ በእጃችን ሆኗል እየጠፋን ያለው በቃ። ስለዚህ መቼ ነው የምንነቃው? ዝም እየጠፋን ወይም እንዴት አድርገን ነው እስከ መቼ ነው የምናየው ይሄንን ነገር? ስለዚህ የአማራ ህዝብ አሁን ሊነቃ በቃ ከተቆረቆረ ዙሪያውን ተሸርፎ ዙሪያውን ከአማራ ክልል ውጭ ያለው በቃ አልቋል ማለት ይቻላል። አሁን በቃ ምንም ነገር የለም። ከአሁን ቀደም 200 300 400 እየተባለ አለቀ። አሁንም አለቀ። አሁን እኮ የለም በቃ አጠፍተውታል ማለት ይቻላል። እቅዳቸው ተሳክቶላቸው ማለት ይቻላል። ስለዚህ እኛም አሁን ከክልላችን ውጭ ሄደን እኮ ይሄንን ነገር በአንድ ቀን ገብተን እኮ እንደርስ ነበር። በቃ ለይቱንም ቀኑን ተጉዘን እንደርስ ነበር። ግን ይህን ድርጅት ለማጥፋት ነው በቃ አምኖ መጀመሪያ አማራ ህሉና የቆመ ነው። ስለሆነ ይህንን ማጥፋት ነው እኛን ማሰር ነው በቃ ያስበው በቃ መንገዶቹ ሁሉ መዝጋት ነው። እንኳን እዚህ ያለውን ለመከላከል እዚህ ያለነው ራሳችን ባለንበት አካባቢ እንዳንከላከል እየመጣ ለማድረግ እንዲመቸው ካልሆነ እያደረገ ያለው ህግ ማስከበር የሚባል ነገር አለ። አሁን ህግ ማስከበር አንድ ነፍሰ ገዳይ ወይም ደግሞ እንግዲህ ወንጀለኛ ሊሆን ይችላል። ያንዳንዱ ላይ አንድ ወንጀለኛ ለመያዝ ቤቱ ሲሄዱ 3-4 ሰው ነው የሚያጠፉት። በራሳችን ሰዎች በራሳችን ጸጥታ አስከባሪ በሚባሉ አንድ ወንጀለኛ የአንድ ሰው ህይወት አጥፍቶ ከሆነ ያን ወንጀለኛ መያዝ በሚገባው መልኩ ሲገባቸው ግን ቤቱ ሄደው 3-4 ሰው አጥፍተው የሚኖሩበት ይሄ ታዲያ ካወጀ በአማራ ላይ እዚሁ እኛ ቀበሌ ባለንበት እኛ ወረዳ ባለንበት በዓይናችን እያየን ስለዚህ የአማራ ህዝብ መቼ ነው ነቅቶ ራሱን ተከላክሎ ነጻ እንዳወጣው? አሁን እኔ ለወንበራቸውና ለደሞዛቸው ተብሎ ነው። እኔ እንግዲህ እስከ መቼ ድረስ ነው አሽከር እንደ ፈረስ እየተጋለቡ የሚሄዱት? እስከ መቼ ድረስ? እንደው ሰሞኑን ፓርላማ ላይ ቀርበው ነበረ ጠቅላይ ሚኒስትሩም ከ4 ቀን በፊት እንግዲህ ለዚህ ጭፍጨፋ መፈጸም በዋናነት እሳቸው ፓርላማ ተቀምጠው ያደረጉት የጥላቻ ንግግር ነው ወደሚል ድምዳሜም አብዛኞቹ ገብተዋል። እንዲሁም ፓርላማ ላይ ቁጭ ብለው የፋኖን ስም በተደጋጋሚ ሲያጠፉ ሰምተናል። ፋኖ ሌባ ነው፣ ፋኖ ሴቶችን ይደፍራል፣ ፋኖ ሐሽሽ ያመርታል፣ ባንክ እንዲሁ ይዘርፋል ሲሉ ተደምጠዋል። እና እውነት ይሄ የፋኖስ መገለጫ ነው ወይ? እውነት እንደዚህ አይነት ፋኖ አለ ወይ? አንዳንዶቹ ደግሞ አይ እሳቸው ኦነግ ብለው በእሳቸው ወጣሁበት ከሚሉት አካባቢ የተደራጀው ኦነግን ለመደበቅ ሲሉ ያደረጉት ነው። ሴት የሚደፍረው እንዲሁም የሚዘርፈው የራሳቸው ረዳዋለሁ ይሉት የነበረው ኦነግ ነው የሚል አመክንዮ ያነሳሉና እንደው የእሳቸውን ስም ማጥፋት ተመልክታችሁታል? እንዴት ይታያል ይሄ በአማራ ፋኖ በይፋት? አዎ እንግዲህ እኔ መቼም አንድ መሪ ራስና የኔ ጀግና የኔ ነበልባል እያለ ባሞገሰበት ሰዓት ከአንድ መሪ ይሄን ይጠበቃል ብዬ ራሱ አላስብም። ራሱ ያየው ስለሆነ ማንኛውም መከላከያ ተፈጠረለትን ፋኖ እኔን የመንደር ወሬኛም ራሱ አያወራውም። ማንኛውም የጠላ ቤት ወሬኛ ራሱ አያወራውም። እሱ አያወራው በቃ ምክንያቱም ትናንትና ከመንግስቱ ጎን ሆኖ ከመከላከያ ጎን ሆኖ ጠላት አንበር ወደ ነበረበት የተመለሰለትን ፋኖ ኋላ ሆኖ መሳሪያ እንደዚህ ጥጦ ገዛ ወንድሙ ፋኖን በዚህ ሴት ይደፍራል ሀሺሽ ይሸጣል የሚባለው ነገር ይሄ ምንም በቃ የሚናገረው ይፈሳል። በቃ በፋኖ ላይ በምን አድርጌ ወንጀለኛና አባጭ በርባሪ ስም ለማስመዝገብ የሚሞክረው በቃ ምንም በቃ የሰፈር ወሬኛ ማለት ነው። በቃ ምንም በቃ ይሄ ምንድነው? ጥላቻ ነው። በቃ ጥላቻ
በቃ አንዱን እንዴት አድርጌ ልወንጅለው እንዴት አድርጌ ረባሽና ወይም ደግሞ ልክ ኦነግም ይሁን ህወሓትን ወንጀለኛ ብሎ እንደፈረጀው ፋኖ ላይ የሚጣጣረውና የሚሯሯጠው እሽቅድምድሞች ነው ይሄ። ስለዚህ ትናንትና ኦነግ ከየት አንጥቶት ነው ፓትሮል ሳይቀር ስናይፐር መትረየስ ዲሽቃ ሳይቀር ከየት ነው ሲፋኖ በጥላት ባርኮ ነው እሱ ከየት አንጥቶ ነው ኦነግ ይህን ሁላ መሳሪያ የተሸከመው ከየት አንጥቶ ነው ባይልስ እየደገፈው ነው ተጫካ ወጥቶ ከተማ ውስጥ ይህን ሁላ ህዝብ የሚያርደው መሳሪያ ከየት አንጥቶ ነው በደቂቃ ውስጥ ይህን ሁላ ህዝብ የሚጨርስበት። ስለዚህ ይሄ የወሬ ማሽቀዳደም ነው። ፋኖን ምን አድርጌ ልፈርጀው፣ ህዝቡን እንዴት አድርጌ ወደ ፋኖን የፋኖን ጥላቻ ህዝቡ እንዲቀበል እንዴት አድርጎ ሊቀበለኛል ብሎ የሚያወራው ትርክት ነው ይሄ እንጂ ፋኖ ከጥላት ማርኮ ፋኖ ጉሮሮ ለጉሮሮ ተራርቆ አጥንቱን ደሙን ገብሮ ያመጣውን ትጥቅ ዛሬ ደግሞ በሌባና በሀሽሽ አሁንም ድረስ በግንባር ያሉት ነው። ትናንትና እኮ ሸሽተን አሁን ካርሞ ሄዶ ግንባር ላይ መፍሶ የነበረበት ያስፈገፈገው። በዚህ በስተመጨረሻ እንግዲህ ወለጋ ላይ ይሄን ያህል ሰው ይሄን ያህል አማራ ተጨፍጭፏል። ነገም በተለያዩ አካባቢዎች እንደሚጨፈጨፉ ስጋት አላቸው። አሁንም በጫካ ተደብቀው ያሉ አማሮች አሉ። እንዲያው ይሄ ነገር እንዳይደገም እናንተ የምታስተላልፉት ጠንከር ያለ መልእክት ካለ ድሉን ልስጥ በስተመጨረሻ። አይ እንግዲህ እኛ ያው ጥግ ላይ ደረስነው። ምክንያቱም ወለጋ ላይ 300-400 ሰው አሁን በአንድ ጊዜ ተጨፈጨፈ የሚባለው ብቻ ሳይሆን አሁን በእኛ ጋርም እኮ ስንት ሺህ ህዝብ ያለምንም ምክንያት አፍኖታል እኮ። እንግዲህ ይሄ ጭፍጨፋ ከሆነ የታሰረውም በሰላም ከእስር ቤት ይወጣል የሚል የራሱ ስጋት ሲል በሰላም ይወጣል የታሰረው ሰው ሁላ በእያንዳንዱ ያለ ወንጀሉ በትንሽ ህግ የሚዳኘውን ህይወት እየቀጠፈ ያለ ይሄን በተለያየ ቀበሌና በተለያየ ወረዳ ስለሆነ እንጂ የሞተው ቁጥር የተደበደበው የቆሰለው የታፈነው ህዝብ አሁንስ እንዴት ነው የሚወጣው? ይሄ እኮ ለመሞት የታወጀበት ህዝብ ከሆነ እያሰረ አንድ ቦታ እንትን እያለ ይህስ እንዴት በሰላም ይወጣል? የስለዚህ አማራን ማጥፋት ስራ እየሰራ ስለሆነ ስለዚህ እኛ ከእንግዲህ በኋላ እንደዚህ አይነቱ እየተደጋገመ ስለሆነ እኛም ምንም የራሳችንን በቃ ከስራችን ጀምሮ ማጽዳት ነው ነው በቃ በገመ ሞት ስለማይቀር ይህን ነገር መንግስት በቶሎ ብሎ የማያስቆም ከሆነ ከዚሁ ከስራችን ጀምሮ ከእግራችን ስር ያለውን እያጸዳን ነው በቃ መሄድ ያለብን። በቃ ምንም አይነት ይህ ስርዓት ሊቀጥል አይችልም። መጠላላት ከሆነ ቅድሚያ ከምንቀደም እኛ ጨርሰናቸው ነው ወደ እርምጃችን ነው የምንገባው በቃ። ምክንያቱም የራሳችን ሰው ነው እያስገዛን ያለው። የህግ ማስከበሩ እኮ ስራ ይቀጥላል ነው የሚለው። እዚህ ያለው ሞተው ሳያናደ ህግ ማስከበሩ ይቀጥላል እያለ ነው። እሺ ፋኖ መከታው ማሞ የአማራ ፋኖ በይፋት መሪ በወቅታዊ ጉዳይ በተለይም በወለጋ የተጨፈጨፉትን አማሮች አስመልክተው ለሰጡን አጠር ያለ አስተያየት እጅግ አድርገን እናመሰግናለን። እግዚአብሔር ይስጥልን። እሺ እናመሰግናለን። እሺ